አውቶካድ ክፍል አንድ ላይ ያየነው ሁለት መሰረታዊ ነገሮችን ነው። አንደኛው አውቶካድ ኤሌክትሪካል ላይ እንዴት ታይትል ብሎክ ዴቨሎፕ ማድረግ እንችላለን፣ ሁለተኛው ፕሮጀክት እንዴት ክሬት ማድረግ እንችላለን ብሎ በክፍል አንድ አይተናል። ዛሬ ክፍል ሁለት ይቀጥላል። ኦኬ እንግዲህ ስትከፍቱ እንደዚህ አይነት ኢንተርፌስ ታገኛላችሁ። አዘብት ዴቨሎፕ የተደረጉ ፕሮጀክቶችን በሙሉ በግራ በኩል በዚህ በኩል ታገኛላችሁ። በትናንትናው ፕሮጀክታችን ኤሌክትሪካል 001 የሚለው ነው። ስለዚህ እሱን ደብል ክሊክ አድርገን እንከፍታለን። ይሄ ማለት የፕሮጀክቱ ታይትል ብሎካችን ነው። ዛሬ የምናየው አንደኛ እዚህ ታይትል ብሎክ ላይ ያሉ ቴክስቶችን እንዴት ሪኔም ማድረግ እንችላለን ብለን እናያለን። በሁለተኛ ደረጃ አጠቃላይ አውቶካድ ኤሌክትሪካል ላይ ማወቅ ያለብን መሰረታዊ ኮንሰፕቶችን እንዲተል በዚህኛው ቱቶሪያል እናያለን። ኦኬ መጀመሪያ አክቲቪቲያችን ይሄኛውን ታይትል ብሎክ ሪኔም እናደርጋለን። ይሄን ሪኔም ለማድረግ ኢንሃንስድ ኤዲተር ነው የምንጠቀመው። ስለዚህ ደብል ክሊክ በምናደርግበት ጊዜ እዚህ ጋር የኢንሃንስድ አትሪቢዩት ኤዲተር የሚለውን እናገኛለን። እያንዳንዱን ክሊክ እያደረግ ሪኔም እናደርጋለን። የፕሮጀክት ስም እንጽፋለን። ኤሌክትሪካል ዲዛይን ዜሮ ሁለት እንበለው። አፕላይ ካልን በኋላ ኦሬዲ ይሄን አፕላይ አድርገናል። ሌላውን ደግሞ እዚህ ጋር ታይትል 1 ይላል። ታይትል ነማችንን ክሬት እናደርጋለን። ታይትል ነም ጨርስ ኦኬ እንላለን። እንደምታዩት ኤቭሪ ነገር እዚህ ጋር ኤዲት አድርገናል። ድሮይንግ ነምበራችንን፣ ስኬላችንን፣ ሺት ነምበሩን፣ ድሮን ታይፋችሁን፣ ሪቪው የሚያደርገው ሰው ማን እንደሆነ ኤቭሪ ነገር ኤዲት አድርገናል። ስለዚህ አጠቃላይ እዚህ ላይ ኤዲት የምናደርገውን ነገር እንደዚህ አድርገን ጨርሰናል ማለት ነው። ይሄ አንደኛው ታስካችን ነው። ምክንያቱም ታይትል ብሎክ ክሬት ካደረግን በኋላ እዛ ላይ የሚሰሩ ስራዎችን የሚገልጽ ነገር መጀመሪያ ማስቀመጥ የፕሮፌሽናሊዝም አንዱ አካል ስለሆነ ይሄኛውን ኤዲት ካደረግን በኋላ አጠቃላይ አውቶካድ ኤሌክትሪካል ላይ ማወቅ ያለብን ነገር ምንድነው? አንደኛው እዚህ ጋር ከስር ስናፕ ነው። ስናፕ ቱ ድሮይንግ ግሪድ ነው ምለው። ስለዚህ ሁሉ ጊዜ አውቶካድ ኤሌክትሪካል ላይ እቺኛውን ግሪድ ዲዛይን ሲጀምሩና በመሃል ለምሳሌ ስኬቺንግ ስኬማቲክ ድሮይንግ ስንሰራ አንዳንድ ጊዜ ያመጣናቸው ላይኖች ስታክ ይሆናሉ ወይም አይታዘዙልንም። የሆነ ፖይንት ላይ ዋየር አምጥተን ድሮ ለማድረግ ስንፈልግ አይመጣልንም። ስለዚህ ኢን ኦን እና ኦፍ ስዊች ኦን እና ስዊች ኦፍ በማድረግ ነው ዲዛይናችንን ሞር የምናቀላጥፈው። የሆነ ላይን ከሆነ ኮንታክተር ጋር ከሆነ ብሬከር ጋር ከሆነ ሪሌይ ጋር ከሆነ ሞተር ኮኔክሽን ፒን ጋር አልገናኝ ካለ የምታረጉት ምንድነው? እዚሽ ጋር ትመጡና የስናፕ ቱ ድሮይንግ ግሪድ የምትለው ነው ወይ ኦን ከሆነች ኦፍ ኦፍ ከሆነች ኦን በማድረግ ነው የምታስተካክሉት። ሌላኛው ከዚህ ጋር ተያይዞ አውቶካድ ኤሌክትሪካል ላይ ዲዛይን ሲጀምሩ ማወቅ ያለባችሁ ነገር ሻው ስናፒንግ ሪፈረንስ ላይን ይላል። ስናፒንግ ሪፈረንስ ላይን አንዳንድ ጊዜ ሪፈረንስ ላይን ያስፈልጋል። ለምሳሌ ዋየር አመጣችሁ ልበል፣ ስኬማቲክ ድሮይንግ አምጥታችሁ ካስቀመጣችሁ በኋላ እናንተ የሆነ ፖይንት ኮኔክት ለማድረግ ስታመጡ ምንድነው መሆነው? ሴንተር ፖይንት ሴሌክት ያደርጋል ራሱ ይሄ ኦን ነው ካለ። ስለዚህ ሁለቱ ፖይንቶች በጣም ወሳኝ ናቸው። አንደኛው ግሪድ ኦን ነው። ሁለተኛው እዚህ ጋር ስትመጡ የስናፒንግ ሪፈረንስ ላይን ኦን እና ኦፍ፣ እነሱን አንዱን ኦን አንዱን ኦፍ አንዱን ኦፍ አንዱን ኦን እያደረግ ነው ድሮይንጋችንን የምንሰራው። አለበለዚያ ግን ምንድነው የምንሰራውን ስራ በፍጥነት እንዳንሰራ ያደርጋሉ። አንደኛው ይሄ ነው። ሌላኛው መሰረታዊ ኮንሰፕት ብዬ ለእናንተ መናገር የምፈልገው እዚህ ጋር ስትመጡ እንግዲህ አውቶካድ ኤሌክትሪካል ላይ ፕሮጀክት ብያለሁ። ፕሮጀክት ማለት እዚህ ጋር ኤግዚስቲንግ ድሮይንጎች ናቸው። እዚህ ላይ ልክ ስትገቡ ስኬማቲክ ላይ የተለያዩ ፖይንቶች አሉ። አንደኛው አይከን ሚኑ ላይ እንደዚህ ክሊክ አድርገን በምንገባበት ጊዜ እያንዳንዱ ፖይንት እዚህ ጋር ተቀምጦልናል። ይሄን አንደኛው ፑሽ በተን ውስጥ ለምሳሌ ብናይ ነው። ከዛ ሌላኛው ሴሌክተር ስዊች ነው። የተለያዩ አይነት ፑሽ በተኖች እኛ ፕራክቲካሊ የምንጠቀማቸው ማርኬት ላይ ያሉ ፑሽ በተኖች በሙሉ እዚህ ጋር አሉልን ማለት ነው። እዚህ ጋር እንዳያችሁት ፊውዝ ላይ ስንመጣ እንደዚሁ ሰርኪት ብሬከሮች አሉን። የተለያዩ ሰርኪት ብሬከሮች እንጠቀማቸዋለን፣ እነሱ አሉ። ሪሌይ ላይ ስንመጣም እንደዚህ ሪሌይ ኮንታክተር ላይ ላይትኒንግ ሃብ ላይ እነኚሁ የላች ሪሌይ ኮይሎች ናቸው። ብሬከር ላይ ስንመጣም ልክ እንደዚህ ናቸው፣ ሰርኪት ብሬከሮች ናቸው። የሰርኪት ብሬከር የተለያዩ ኮምፖነንቶች የኤሌክትሮኒክስ ኮምፖነንቶች የምንጠቀማቸው
ቶታሊ እዚህ ውስጥ እናገኛቸዋለን ማለት ነው። ሶ ከዚህ ውስጥ እያመጣን ነው ሰሌክት እያደረግን ነው የምንጠቀመው። እንዴት አድርገን ነው ወደ ወርክ ስፔስ የምንወስደው ምለው ለምሳሌ ከዚህ አንዱን ላሳያችሁ። ለምሳሌ ፑሽ በተን ውስጥ የተወሰኑ ኮምፖነንቶችን ወደዛ መውሰድ ብንፈልግ ክሊክ እናደርጋለን። ፑሽ በተን ኖርማሊ ኦፕን ላይ ክሊክ እናደርጋለን። ልክ እሱ ላይ ክሊክ ስናደርግ ኦፕሽን ይጠይቀናል። ክሊክ እንደዚህ ስናደርግ ዲስክሪፕሽን እናስቀምጣለን። ስለዚህ ምንድነው ቪቪ ነው አይደለ? ስለዚህ ፑሽ በተን አንድ እንላለን። ቪቪ 1 ማለት ነው። ደን ኦኬ ኤንድ ሪፒት። አያችሁ ፑሽ በተን አንድ ብሏል። ሁለተኛውን እዚህ ጋር ላስቀምጥ። አሁንም ፑሽ በተን 2 እላለሁኝ። ደን ኦኬ ኤንድ ሪፒት። እዚህ ጋር መጥቼ ፑሽ በተን 3 ብዬ ደን ኦኬ እላለሁኝ። ልክ ኦኬ ስል ይጨርስልኛል። አያችሁ እነኚህ የመጀመሪያውን ኦኬ ኤንድ ሪፒት ማለት ድገማው ነው፣ አላለቀም ድገማው ነው። ስለዚህ በምን አይነት ወይ እንዴት አድርገን ወደ ወርክ ስፔሳችን ሲምቦሎችን ኢምፖርት እናደርጋለን ምለውን በዚህ ወይ ነው ኢምፖርት የምናደርገው። አዲስ ታግ መስጠት ብንፈልግ እዚህ ጋር መተን ሪታግ ነው የምናደርገው። ለምሳሌ ሪታግ ላይ ለምሳሌ አሁን ይሄኛውን ብንል እዚህ ጋር አያችሁ ሪታግ ነው። ስለዚህ ይሄን ለ3 ማድረግ ፈለኩኝ ወይም 4 ማድረግ ፈለኩኝ። ደን ኦኬ ስል ምን ሆነ ማለት ነው? ይሄ ፑሽ በተን ቪቪ 4 ሆነ ማለት ነው። ስለዚህ ሪታግ ማለት ታግ ነምበር እንደገና መለጠፍ ማለት ነው፣ ስም እንደገና መጻፍ ማለት ነው። ስለዚህ ሪታግን እዚህ ጋር ነው። ሙቭም ስኮትም ኤቭሪ ነገር እንደዚህ ያደረግ እዚህ ውስጥ ያሉት በጣም ኢምፖርታንት ኤዲት ኮምፖነንቶች ናቸው አጠቃላይ እዚህ ውስጥ ያሉት። ስለዚህ ኤዲት ኮምፖነንቶችን ከዚህ ጋር እንጠቀማለን። ሌላኛው ሰርኪዩት ክሊፕ ቦርድ የሚባሉ ናቸው። ስለዚህ እነኚህንም ከዚህ ውስጥ እንጠቀማቸዋለን። ሌላኛው ይሄ ከዚህ ውስጥ አርኤስቲ ወይም ላይን 1 ላይን 2 ላይን 3 ፌዝ ገመዶችን ስንወስድ እዚህ ጋር መተን መልቲፕል ላይን ሚላለ መልቲፕል ላይን ላይ መውሰድ የምንፈልገው ሆሪዞንታል ነው ቨርቲካል ነው ምሎን መጀመሪያ እንመርጣለን። ሆሪዞንታል ከሆነ ይሄኛውን ሆሪዞንታል እንፈልጋለን። ስራችን ላይ ለምሳሌ ሆሪዞንታል እንዲሰሌክት ካደረግን በኋላ ኒውትራል ካለ ላይን 1 ላይን 2 ላይን 3 ኒውትራል ወይም አርኤስቲ ኒውትራል ካለ እዚህ ጋር መተን እንጨምራለን። 4 ገመድ እናደርጋለን። ባለ 5 አድርገነው መውሰድም እንችላለን። ኤርዝኒንግ ገመድ ካለው መተን ባለ 5 እናደርጋለን። እዚህ ጋር 5 እናደርጋለን። ኒውትራል ላይን 1 ላይን 2 ላይን 3 ኒውትራል እና ኤርዝኒንግ ገመድ ማለት ነው። ስለዚህ ኤርዝኒንግ ገመድ 5 ካደረግን በኋላ መውሰድ የምንፈልገው ስፔሳችን ወደ ሆሪዞንታል ነው ቨርቲካል ነው ምሎን እዚህ ጋር ሰሌክት እናደርጋለን። ሶ እዚህ ጋር መተን ኢምፕቲ ስፔስ ጎ ሆሪዞንታል። ስለዚህ እዚህ ላይ ክሊክ እናደርጋለን። ደን ኦኬ ስንል እዚህ ጋር ሆሪዞንታል ይመጣልናል ማለት ነው። ስለዚህ ይህን ገመድ እንደዚህ አድርገን ሆሪዞንታሊ ገመዳችንን እናመጣለን ማለት ነው። እንደን እዚህ ውስጥ መተን ምንድነው ሌላ ማድረግ ያለብን ነገር ስፔሱ በጣም ሰፍቷል። ስለዚህ ስፔሳችንን ለምሳሌ አሁን እንደዚህ መሆን የለበትም። አሁን ሙሉ ዲዛይናችን ላይ በዚህ ስፔስ የገመድ አርኤስቲ ኒውትራል ምናምን መቀመጥ የለበትም። ደን ይሄን እንደዚህ ባክ ካልን በኋላ ምንድነው የምናደርገው? ገመዳችንን ሰሌክት ካደረግን በኋላ ስፔሱን እናጠባለን። እዚህ ጋር ያለው ባለ 5 ነው፣ ባለ 2 ወይም በ2 ስፔስ ይሁን። ደን 2 አደረግነው። እንደን ጎ እንደ ኢምፕቲ ስፔስ ሆሪዞንታል ብለን ኦኬ ብንል አሁን ከ5 ወደ 3 ወደ 2 ጠቦልናል ማለት ነው። አያችሁ። ስለዚህ አሁን እዚህ ጋር ምንድነው የምናደርገው? ሌሎች ቨርቲካሊ የምንወስዳቸው ወደ ኮንትሮል ላይን የምንወስዳቸው ገመዶች ካሉ እሱን እንቀይራለን። ደን እዚህ ላይ ክሊክ አድርገን እያንዳንዱን ከለር ኮድ እንሰጣለን። አሁን ይሄ ዋይት ነው። ደን እዚህ ላይ ክሊክ ስናደርግ እዚህ ጋር ከለር ይላል። ስለዚህ ከለር እንመርጣለን። እዚህ ጋር ክሊክ አድርገን አርኤስቲ ለምሳሌ ይሄን ሬድን በለው። ሜትራችንን እንደዛ እናስቀምጣለን። ሌላኛው ዋየር ነምበር ነው። ዋየር ነምበራችንን እዚህ ጋር ለምሳሌ ሞተር ነው፣ የ3 ፌዝ ሞተር እንደዚህ ክሊክ ካደረግን በኋላ የሞተራችንን ላይን ለምሳሌ አሁን ሞተር ላይናችን 3 ነው። ላይን 1 ላይን 2 ላይን 3 ነው። ይሄ ሞተር ስለሆነ ሞተር ከዛ ሌላ ፌዝ የለውም። ስለዚህ ዋየር ነምበሮቹን በዛ ወይ ነው 4 ከሆነም 4 ማክሲመም ማድረግ እንችላለን። ምክንያቱም ሞተር ላይ ምን ሊኖር ይችላል? ኒውትራል ሊኖር ይችላል። ሞተር ኮኔክሽን ላይ የትኛውም አይነት ሞተር 3 ፌዝ ሞተሮች ላይ ዋየር ኮኔክሽን ስንመለከት 4 ሊሆን ይችላል፣ አራተኛው ኒውትራል ስለመሆን። ስለዚህ
4 ከፈለግን እዚሽ ጋር መተን ማክሲማም 4 እንላለን። እዚህ ጋር ዋየር ነምበር ላይን 1 ላይን 2 ላይን 3 ላይን 4 ምን ነገር መጥቷል። ሶ ዋየር ነምበሩን 4 ሳረግ 3 ሳረግ ላይን 2 ላይን 1 ላይን 2 እና ላይን 3 ነው። ዲዛይናችን ላይ አክቲቪቲ መስራት ስንጀምር ከዚህ ውስጥ ላይን 1 ላይን 2 ላይን 3 ላይን 4 አራተኛው ላይን ኒውትራል ነው ኦብቪየስሊ የሚሆነው። ስለዚህ እንደዛ ያደረግን እንወስዳለን ማለት ነው። ደን ኦኬ ብለን እንወጣለን። ሌላኛው ሶርስ አሮኖስ በተለይ ለትናንሽ ኮንትሮል ዋየሮች ወይም ለሞተር ለፓን ለምናምን አውትጎይንግ ዲስትሪቢዩሽን ስንሰራ ነው ይሄን የምንጠቀመው። ኤዲት ዋየርስ ኤንድ ዋየር ነምበርስ እዚህ ጋር መተን ኤዲት እናደርጋለን። ስለዚህ በዋናነት እዚህ ከላይ አዘቶፕ የምንመለከተው በአጠቃላይ 5 ኮምፖነንቶች አሉ የምንጠቀማቸው። ከዚህ ጀምሮ ኢንሰርት ኮምፖነንት፣ ኤዲት ኮምፖነንት፣ ሰርኪዩት ቦርድ and then insert wire and wire number then edit wire and wire number ይባሉ 5 መሰረታዊ ኮምፖነንቶችን ነው የምንጠቀመው። በዋናነት እዚህ ቱቶሪያል ላይ እናንተ እንድትረዱ የሚፈልገው ነገር ሁለቱ ፖይንቶች ሊፕ ቦርድ እዚህ ጋር ደግሞ ሌላኛው እዚህ ስትመጡ የምታገኙት ሻው ስናፒንግ ሪፈረንስ ላይን በዋናነት ከታች እነኚህ ሁለት ነገሮችን ስናፒንግ ቱል ከላይ ደግሞ የፕሮጀክት ኔም እና ፕሮጀክት ኮምፖነንቶች እና ፕሮጀክቶችን እንዴት ኤዲት ማድረግ እንችላለን ምሎን በዚህ ቱቶሪያል ላይ እንድትይዙልኝ ፈልጋለሁ። እንግዲህ ከዚህ በኋላ ፋሚሊያራይዜሽን ፓርቱን ኦሬዲ አልፈናል። ኔክስት ምንድነው የምናደርገው ፕሮጀክት መስራት ነው። ፓርት 3 ላይ ወይም ክፍል 3 ላይ ፕሮጀክት ወደ መስራት ስለምንገባ ያልተረዳችሁት ነገር ካለ ኮሜንት ሴክሽን ላይ ጠይቁኝ። ፎሎ አድርጉ። ዩቲዩብ ቻናሌንም ሰብስክራይብ በማድረግ አበረታቱኝ። ያን ስለምታደርጉ ከልብ አመሰግናለሁ። God bless you. See you soon. Bye bye.